በዛሬው ዜናችን በቱርኩ ታዋቂ የዜና ጣቢያ ቲአርቲ ወርልድ ዘ ኒውስ ሜከርስ ፕሮግራም ላይ የቀረቡት የአቶ ጌታቸው ረዳን አዲስ አነጋጋሪ ቃለ መጠይቅ ከመጀመሪያ እስከ መጨረሻ እንቃኛለን። በቅርቡ በተካሄደው ሀገራዊ ምርጫ ማግስት የቀረቡት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የሆኑ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ በሀገሪቱ ወቅታዊ ፖለቲካ ዙሪያ ያልተጠበቁ ጠንከር ያለ አስተያየቶችን ሰንዝረዋል። ከስልጣን መነሳታቸውን ተከትሎ በህወሓት ውስጥ አመራር ላይ የሰነዘሩት ትችት፣ ስለ ምርጫ ውጤትና ህዝባዊ ቅሬታ የሰጡት ትንታኔ እንዲሁም ስለ ቀጠናው የወደፊት ዕጣ ፈንታ ያነሷቸው ነጥቦች የብዙዎችን ትኩረት ስቧል። ለ10 ደቂቃ በሚቆየው በዚህ ዝግጅታችን ላይ የ30 ደቂቃው ሙሉ ቃለ መጠይቅ ቁልፍ መልእክቶች ደረጃ በደረጃ እየተነተንን አብረን እንከታተላለን። የዛሬው የአቶ ጌታቸው ረዳ ትንታኔ እርሶ ላይ ምን ስሜት እንደሚፈጥርቦት እንዲሁም በሐሳቦቹ ላይ ያሉትን አመለካከት አሁን በኮሜንት መስጫ ላይ ያጋሩን። ይህን መሰል ወቅታዊ ትንታኔዎችን ሁልጊዜ እንዲደርሷችሁና እኛንም ለማበረታታት ቻናላችንን ሰብስክራይብ በማድረግ የደውል ምልክት A free and fair election or an unfair foregone conclusion? Voting in droves, like I could see. In some areas, I know of some. ፕሮግራሙ መጀመሪያ አቅራቢዋ አንድሪያ ሳንኬ ወቅታዊ ኢትዮጵያ ሁኔታን በማስተዋወቅ ትጀምራለች። አቶ ጌታቸው ረዳ በፕሮግራሙ ላይ የቀረቡት በሁለት ዋና ምክንያቶች እንደሆነ ትገልጻለች። አንደኛው በቅርቡ በተካሄደው ሀገራዊ ምርጫ ጋር ተያይዞ ሲሆን፣ ሁለተኛው ደግሞ በትግራይ ጊዜያዊ አስተዳደር ውስጥ ከተፈጠረ የስልጣን ሽግግር በኋላ ያላቸውን አዲስ ሚና ለመረዳት ነው። በመጀመሪያ 5 ደቂቃዎች ውስጥ ውይይቱ ያተኮረው በሰኔ ወር መጀመሪያ በተካሄደው ምርጫ ላይ ነበር። አቅራቢያ ይህ ምርጫ ለኢትዮጵያ ዲሞክራሲ ምን ትርጉም አለው የሚል ጥያቄ ታነሳለች። አቶ ጌታቸው በሰጡት ምላሽ ምርጫው በሰላም መጠናቀቁ እንደ ትልቅ ስኬት ቢመለከቱትም የውጤቱ አንድምታ ግን በጥንቃቄ መታየት እንዳለበት ይከራከራሉ። እንደ እሳቸው ትንታኔ የምርጫው ውጤት ገዢው ፓርቲ ያለውን ተሰሚነት ብቻ ሳይሆን ህዝቡ በኢኮኖሚ ሁኔታ በጸጥታ መደፍረስ ላይ ያለውን ከፍተኛ ቅሬታ የገለጸበት መድረክ ሆኖ አልፏል። በተለይ ኑሮ ውድነቱና የሰላም እጦቱ በድምፅ አሰጣጡ ላይ ትልቅ ተጽዕኖ ማሳደሩን በግልጽ አስረድቷል። ከደቂቃ 5 እስከ 8 ባለው ጊዜ ውይይቱ ወደ ትግራይ ክልል ፖለቲካ ያመራል። አቅራቢያ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት መነሳቶ በታደሰ ወረደ መተካቶ ለእርሶ ምን ማለት ነው ስትል ጠይቃለች። አቶ ጌታቸው ለዚህ ጥያቄ ሲመልሱ መነሳታቸው እንደ ግል ሽንፈት እንደማያዩት በረጋ መንፈስ ይገልጻሉ። ይልቁንም የጊዜያዊ አስተዳደሩ የ2 ዓመት የስልጣን ዘመን ማብቃቱ አዲስ ደም መተካቱ ተገቢ መሆኑን ይናገራሉ። ሆኖም ግን በሽግግሩ ሂደት ላይ የህወሓት አመራሮች የሚከተሉት መንገድ የመፈንቅለ መንግስት ባህሪ እንዳለውና የፕሪቶሪያን ስምምነት የሚጻረር መሆኑን በመጥቀስ ጠንከር ያለ ትችት ይሰነዝራሉ። በመጨረሻም በመጀመሪያዎቹ 10 ደቂቃ ላይ ከ8 እስከ 10 ባለው አቶ ጌታቸው ስላላቸው አዲስ ሚና ማብራሪያ ይሰጣሉ። በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ ተሽሟል። በፌዴራል መንግስቱና በክልሉ መካከል ያለው ግንኙነት ለማጠናከር እንደሚረዳ ይገልጻሉ። በትግራይ ውስጥ ያለውን የውስጥ ፖለቲካ ሽኩቻ በክልሉ መልሶ ግንባታ እንቅፋት እንዳይሆን ያላቸውን ስጋት አይደብቁም። ይህ የመጀመሪያው 10 ደቂቃ አቶ ጌታቸው ረዳ ከክልላዊ ፖለቲከኝነት ወደ ብሔራዊ ቀጠናዊ አማካሪ የተሸጋገሩ መሆናቸውን የሚያሳይ ከመሆኑ በላይ ከገዢው ፓርቲ በህወሓት መካከል ስላለው ውስብስብ ግንኙነት ፍንጭ የሚሰጥ ነበር። ከዛም ከ10ኛው እስከ 20ኛው ደቂቃ ባለው ቆይታ ውይይቱ ይበልጥም ወደ ትግራይ ውስጥ ፖለቲካና ሚስጥሮች፣ ወደ ፕሪቶሪያ የሰላም ስምምነት ተግዳሮቶችና ከፌዴራል መንግስት ጋር ስላለው ስልታዊ ግንኙነት ወደ መሳሰሉ ጥልቅ ያላቸው አጀንዶች ይሸጋገራሉ። የቃለ መጠይቁ ሁለተኛ ክፍል ከ11 እስከ 20 ደቂቃ ያለው ሲጀምር አንድሪያ ሳንኬ ውይይቱን ይበልጥ ወደ ትግራይ ክልል ወቅታዊ የፖለቲካ ቀውስና በህወሓት ቲፒኤልኤፍ ውስጥ ወደ ተፈጠረው ግልጽ ክፍፍል ታመራለች። አቶ ጌታቸው ረዳ ቀደም ሲል በጊዜያዊ አስተዳደር ቆይታቸው ወቅት ከፓርቲው አንጆች ጋር የነበራቸውን ፍጥጫ በዝርዝር ማብራራት የሚጀምሩት በዚህኛው የ10 ደቂቃ ጊዜ ቆይታ ነበር። አቅራቢያ በእርሶና በአቶ ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን መካከል ያለው ልዩነት ስር የሰደደው ለምንድን ነው? ይህ ክፍፍልስ ለክልሉ ሰላም አደጋ አይሆንም? የሚል ጠንከር ያለ ጥያቄ ታነሳለች። አቶ ጌታቸው ስለዚህ ምላሽ ሲሰጡ ጉዳዩ የስልጣን ሽኩቻ ብቻ ሳይሆን የአስተሳሰብና የስትራቴጂ ልዩነት መሆኑን ያስረዳሉ። በእሳቸው እይታ የፓርቲው አንጋፋ አመራሮች አሁንም ከአሮጌው ፖለቲካ አስተሳሰብ መውጣት አልቻሉም። ጊዜያዊ አስተዳደሩ ትኩረቱን በፕሪቶሪያ የሰላም ስምምነት ትግበራ፣ በህዝብ መልሶ ማቋቋምና ከፌዴራል መንግስት ጋር አዲስ ድልድይ ለመገንባት ጋር ሲያደርግ፣ የፓርቲው አመራሮች ግን የራሳቸውን ድርጅት የበላይነት ለማስጠበቅ ሲሉ ሂደቱን ሲያደናቅፉ እንደነበረ በግልጽ ይከሳሉ።
ከደቂቃ 13 እስከ 16 ባለው ጊዜ ውስጥ የውይይቱ ትኩረት የፕሪቶሪያ የሰላም ስምምነት አፈጻጸም ላይ ያርፋል። አቅራቢያ ከስምምነቱ ማግስት ጀምሮ እስካሁን ድረስ በክልሉ የመልሶ ግንባታና የሰላም ሂደቱ በታሰበው ፍጥነት አለመሄዱን በመጥቀስ ተጠያቂው ማን እንደሆነ ትጠይቃለች። አቶ ጌታቸው በሰጡት ምላሽ ስምምነቱ ሙሉ በሙሉ እንዳይተገበር ካደረጉት ዋና ዋና ተግዳሮቶች መካከል አንደኛው ክልል ውስጥ አለመረጋጋት መሆኑን አይሸሽጉም። የህወሓት አመራሮች ጊዜያዊ አስተዳደሩ ላይ የከፈቱት የተደራጀ ዘመቻና የህግ አስከባሪ አካላት አወቃቀር ለመቆጣጠር ያደረጉትን ጥረት በክልሉና የጸጥታ ክፍተት መፈጠሩን ይገልጻል። ይህ ክፍተት ደግሞ የተፈናቀሉ ዜጎች ወደ ቀድሞ ቀያቸው ለመመለስና የሰብአዊ እርዳታን በአግባቡ ለማሰራጨት የሚደረገውን ጥረት በእጅጉ እንዳዘገየው በቁጭት ያብራራሉ። ከደቂቃ 16 እስከ 20 ባለው ማጠቃለያ ቆይታ ላይ አቅራቢዋ የአቶ ጌታቸውን አዲሱ የፌዴራል መንግስት ሚና በጥያቄ ትፈትሻለች። በትግራይ ፖለቲካ ውስጥ እንዲህ ያለ ከፍተኛ ተቃውሞ እየገጠመው ሳለ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ መሾም በጥቅም መጋጨት ወይም ከፌዴራል መንግስቱ ጋር መወገን አያሳይም ስትል ትጠይቃለች። አቶ ጌታቸው ለዚህ ጥያቄ ሲመልሱ ሹመቱ የግል ጥቅም ፍለጋ ሳይሆን ለአካባቢው ሰላም ሲባል የተወሰደ ስልታዊ እርምጃ መሆኑን ይከራከራሉ። የትግራይ ህዝብ ዘላቂ ደህንነትና ልማት ሊያረጋግጥ የሚችለው ከፌዴራል መንግስት ጋር ጠንካራ ጤናማ ግንኙነት ሲኖረው ብቻ መሆኑን በጽኑ እንደሚያምኑ ይገልጻሉ። የእሳቸው አማካሪነት መምረጥም በትግራይና በፌዴራል መንግስት መካከል ያለውን ጥርጣሬ ለመቀነስ እንዲሁም የፕሪቶሪያ ስምምነት ወደ ላቀ ደረጃ ለማሸጋገር ትልቅ ድልድይ እንደሚሆን በመግለጽ ሁለተኛው 10 ደቂቃ ይጠናቀቃል። ይህ መካከለኛው ክፍል የአቶ ጌታቸው ረዳ በትግራይ ውስጥ ፖለቲካ ላይ ያላቸውን ጠንካራ ሂስ ያደመጡበትና የፌዴራል የፖለቲካ መድረክ የመጡበትን ምክንያት በምክንያታዊነት ሲያስረዱ የሚያሳይ ክፍል ነበር። በመጨረሻው 10 ደቂቃ ቆይታ ላይ አቅራቢያ አንድሪያስ ሳንኬ የአቶ ጌታቸው ረዳ አዲስ ሚና ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪነትን መሰረት በማድረግ ውይይቱ ወደ ቀጠናዊ ጉዳዮችን ታዞረዋለች። የአፍሪካ ቀንድ በአሁኑ ወቅት ያለችበትን የዲፕሎማሲና የጸጥታ ውጥረት ከግምት ውስጥ በማስገባት ጠንከር ያለ ጥያቄዎች ታነሳለች። አቅራቢያ በመጀመሪያ ያነሳችው ጥያቄ በኢትዮጵያና በጎረቤት ሀገራት መካከል ስላለው ወቅታዊ ግንኙነት ነበር። በተለይም ከሶማሌላንድ ጋር የተፈራረመውን የመግባቢያ ሰነድ ሞዩ ተከትሎ በአካባቢው የነገሰውን ውጥረት እንዲሁም የሱዳን እርስ በርስ ጦርነትን ተጽዕኖ በተመለከተ የኢትዮጵያ አቋም ምን እንደሆነ ትጠይቃለች። አቶ ጌታቸው በሰጡት ምላሽ የምስራቅ አፍሪካ ቀጠና ሰላም የሚረጋገጠው በጋራ ልማትና ዲፕሎማሲ ውይይት እንጂ በኃይል ፉከራ እንዳልሆነ ያስረዳሉ። ኢትዮጵያ ቀጠናው ትልቅ የህዝብ ቁጥር ባለቤት ሀገር እንደመሆኗ መጠን የባህር በር የማግኘት ፍላጎቷ ተፈጥሯዊ፣ ህጋዊ መሆኑን ይከራከራሉ። ሆኖም ይህ ፍላጎት የጎረቤት ሀገራትን ሉዓላዊነት በማይነካ መልኩ በሰላማዊ መንገድ ሊፈታ እንደሚገባ በአማካሪነት እይታቸው ያብራራሉ። ከደቂቃ 24 እስከ 27 ባለው ጊዜ ውስጥ አቅራቢዋ የኤርትራ ሚና በተመለከተ ጥያቄ ታቀርባለች። የፕሪቶሪያ ስምምነት ከተፈረመ በኋላ ኤርትራ ሰራዊት አሁንም በከፊል በትግራይ ድንበሮች አካባቢ መኖሩ ዘላቂ ሰላም ስጋት አይደለም ወይ ስትል ትጠይቃለች። አቶ ጌታቸው ይህን ነጥብ ሲያብራሩ የኤርትራ ሰራዊት ሙሉ በሙሉ ከኢትዮጵያ ግዛት መውጣት እንዳለበት የፕሪቶሪያ ስምምነት በግልጽ እንደሚያስቀምጥ ያስታውሳሉ። የድንበር አካባቢዎች ደህንነት በዘላቂነት ለማስጠበቅ የፌዴራል መንግስቱ የሀገር መከላከያ ሰራዊቱ ብቸኛ ህጋዊ ኃይል መሆኑን፣ በትግራይ ውስጥ ፖለቲካ ውስጥ የሚስተዋለው አለመረጋጋት ለውጭ አካላት ምቹ ሁኔታ እንደሚፈጥር መጠንቀቅ እንደሚያስፈልግ አጽንኦት ይሰጣሉ። በመጨረሻም 3 ደቂቃዎች ከ27 እስከ 30 ባለው አቅራቢያ ቃለ መጠይቁን የምታጠቃልለው የአቶ ጌታቸው ረዳን የወደፊት የፖለቲካ ዕጣ ፈንታ ምንድን ነው በሚል የግል ጥያቄ ነው። አቶ ጌታቸው ሲመልሱ የእሳቸው ዋና ትኩረት የስልጣን ወንበር ማግኘት ሳይሆን ሀገሪቱ የትግራይ ህዝብ ካለፉበት አስከፊ ጦርነት አገግሞ ዘላቂ ሰላም እንዲያገኝ የበኩላቸውን አስተዋጽኦ ማበርከት መሆኑን ይናገራሉ። አዲስ አማካሪነት ስራቸው ይህን ትልቅ ዓላማ ለማሳካት ሰፊ ዲፕሎማሲያዊ እድል እንደሚሰጣቸው በመግለጽ ውይይቱን በብሩህ ተስፋ ያጠናቅቃሉ። ይህ የመጨረሻ ክፍል አቶ ጌታቸው ረዳ ከሀገር ውስጥ የፓርቲ ፖለቲካ ወጥተው ሰፋ ያለ የቀጠናው የፖለቲካ ስትራቴጂ ዲፕሎማሲ በመሆን ለመስራት ዝግጁ መሆናቸውን ያሳዩት ጠቃሚ ማጠቃለያ ነበር። የተከታተላችሁን የአቶ ጌታቸው ረዳን የቲአርቲ ወርልድ ቃለ መጠይቅ ትንታኔ በዚህ መልኩ ተጠናቋል። ከሀገር ውስጥ የፓርቲ ፖለቲካ ውጥረት እስከ ቀጠናዊ የአፍሪካ ቀንድ ጂኦፖለቲካ ያነሷቸው ነጥቦች ለወደፊት የኢትዮጵያ የፖለቲካ ጉዞ አዲስ ፍንጮች የሰጡ ነበር። በዝግጅቱ ላይ ያላችሁን ማንኛውም አስተያየት በኮሜንት ላይ ማስፈር እንዳትረሱ። በነገው ዕለት በቀጣይ መሰል አዲስ ወቅታዊ ዜና እስከምንገናኝ ድረስ ቻናላችንን ሰብስክራይብ እያደረጋችሁ በሰላም እንዲቆዩልን ተመኘን። ሰላም ለኢትዮጵያ፣ ሰላም ለትግራይ፣ ሰላም ለመላው ሕዝብ።